እኔ እኮ በጣም ግራ ገብት የሚለኝ ነገር ቤተሰቦቼ ቤዛ በጭራሽ አብርሃም ይሄን ውሳኔ ሊወስን አይችልም። በጭራሽ አብርሃም ፍቅር ጋር ሊመለስ አይችልም። ያዙ ልቀቁ ስትል ነበረ። አሁን ደግሞ ተመልሳ ደግሞ ልክ ፍቅር ጋር ተዋወቀች ምናምን ነገር ተቃቀፉ ምናምን ነገር አልን እና አሉም እነሱም ማለት ነው አሽቃበጡ። ግን እኔ በጣም ትልቅ ጥያቄ የሆነብኝ ነገር ቤተሰቦቼ ምን መሰላችሁ? ግራ ተጋብተው ለምንድን ነው ግራ የሚያጋቡን እንዴ? አንዲ በሌላ ቦታ ስናያቸው ያንዱ ደጋፊ ይሆናሉ፣ በአንዲ ቦታ ስናያቸው ደግሞ ጭራሽ የሚያወሩት ወሬ ሁሉ ጠፍቶባቸው በቪዲዮ እስከሚያልቅ ድረስ በቃ ሙግት ላይ ነው የሚሆኑት። ከዛም በኋላ ልክ የተወሰነ ቪዲዮ ከተቀረጸ በኋላ ደቂቃ በቃ አቁሙት ይባላል። ምክንያቱም ወሬ ያለቀባቸዋ። አሁን ደግሞ እንግዲህ ልክ የአብርሃም የወንድሟ ደስታ ያስደሰታት ይመስል ማን ፍቅርን ተዋውቃ ምናምን ሌላ ታሪክ ውስጥ ገብተዋል ማለት ነው። እኔ ግራ የገባኝ ነገር ምንድነው? እኔ ተው ግን ተው። አረ ወገን እንግባባ። እኛ እኮ አልተግባባንም ገና። የሆነ እኛ በጣም ብዙ መግባባት ይቀረናል እውነት ለመናገር ማለት ነው። እና እንግዲህ ፍቅርም ከአብርሃም ጋር ፍቅረኛ ለመሆን እንግዲህ ሙሉ ለሙሉ ተስፋ አድርጋ ተዘጋጅታለች ማለት ነው ጋይሶችዬ። እውነት ግን አንዳንድ ጊዜ ማለት ነው አይ እንዲሁ እኮ እውነት ነው የምነግራችሁ። እውነት ልነግራችሁ በቃ ድድብ ማለት በጣም ደስ ይላል። ልክ እንደነሱ ማለት ነው። በቃ እንደዚህ ድድብ ካላችሁ አንድ ጊዜ በቃ ገግሙ ልክ እንደነሱ ማለት ነው። ምክንያቱም እውነቱን እውነት አይደለም፣ ውሸቱን እውነት ነው፣ እውነቱን ውሸት ነው ብለን በቃ ማድበስበስ ህይወት ያለዚህ ጣም የሚኖሩ አይመስላቸውም እነሱ። ለዛ ነው ሰምታችኋል።